ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፕሉስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሁድን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የዮሐንስ ወንጌል ምዕራፍ 10 ነው። ከአንድ እስከ መጨረሻው እናዳምጥና እግዚአብሔር በፈቀደ የቻልኩትን ያህል በእግዚአብሔር መንፈስ ገለጻ አደርጋለሁኝ። አብራችን ቆዩ፣ አብረን እናዳምጥ። የዮሐንስ ወንጌል ምዕራፍ 10 እንዲህ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ለበጎቹ ስለማይገደው ሞያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና፣ ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልሁ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዷልም፣ ስለምንስ ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይኖች ሊከፍት ይችላልን አሉ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንህ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል፣ ነገርኋችሁ አታምኑምም። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። እናንተ ግን እንደ ነገርኋችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድ ሊወግሩት ደግመው ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈው አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነን ስላልሁ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደግሞ ሊይዙት ፈለጉ፣ ከእጃቸውም ወጣ።
ዮሐንስን በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳን አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። በዚያም ብዙዎች በእርሱ አመኑ። ቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። ጌታችን መታመኛችን ኢየሱስ ክርስቶስ ስለራሱ በደንብ አድርጎ ለማያምኑትና ለሐዋርያቶቹ እንዲሁም ለሚከተሉት ያስረዳበትና ስለራሱ የተናገረበት ብዙ ጥልቅ የሆኑ ነገሮች ያሉበት ነው። ሙሉን እንድታዳምጡት አብዝቼ እየጋበዝኩኝ ዛሬ ግን እኔ ልናየው የፈለኩትኝ ከ9 ጀምሮ እስከ 16 ያለውን ከዛ ደግሞ ወረድ ብለን የተወሰኑትን ክፍሎች እናያለን። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 እንዲህ ይላል፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም በሰማርያም ያገኛል። በሩ እሱ ነው፣ ሌላ በር የለምና በሱ ካመንን እንደምንድን ይነግረናል። ቁጥር 10 ላይ እንዲህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። ሌባው ማለት ሰይጣን ነው፣ ተቃዋሚያችን፣ ከገነት ያስወጣን፣ ከአምላካችን ጋር እንድንለያይ ያደረገን ነው። ስለምንድን ነው የሚመጣው አለ? ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። እሱ ለምን መጣ? ሌባው ለምን መጣ? ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። መልካም እረኛ እኔ ነኝ ይላል። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። መልካም እረኛ ምን ያደርጋል? ነፍሱን ስለ በጎቹ ያኖራል። ለበጎቹ ነፍሱን የሰጠ አሳልፎ ራሱን የሰጠ ማለት ነው። ያኛው ደግሞ ምን ሊያደርግ ነው የሚመጣው? ነፍሱን አሳልፎ ሊሰጥ ሳይሆን ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ማለት። እኔ ግን ይሄ እንዲሆንላችሁ መጣሁ፣ ነፍሴን ልሰጣችሁ። እረኛ ያልሆነው በጎቹም የእርሱ ያልሆኑት ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹም ይበተናሉ ይላል። ሕይወቱን ከፍሎ ሕይወታችንን ገዝቷል። በሱ መሞት እኛ ድነናል። በሱ በመስቀል ላይ በሰራው ስራ ከኃጢአት ድነናል። ስለዚህ በሩ እኔ ነኝ። ያ ሌባ ከመጣ ሊሰርቃችሁ፣ ሊያጠፋችሁ፣ ሊበትናችሁ፣ ሊያርዳችሁ እንደሆነ አወቁ። እኔ ግን ሕይወት እንዲበዛላችሁ መጣሁኝ እና የሕይወት ምግብ እኔ ነኝ፣ የሕይወት መንገድ እኔ ነኝ፣ የሕይወት በር እኔ ነኝ፣ ከኔ በቀር ወደ አብ የሚገባ የለም እያለን ነው። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃቸዋለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁኝ። አባቱ እንደሚያውቀው ልጁን ኢየሱስ ክርስቶስን ደግሞ ልጆቹ ያውቁታል፣ በጎቹ ተከታዮቹ ማለት ነው። ድምፁንም ይለያሉ። ስለዚህ ይከተሉኛል፣ ነፍሴን ለነሱ አኖራለሁ፣ ለበጎቼ ለተከታዮቼ ማለት ነው። በፈሰሰው ደግሞ ነፃ እንድንወጣ ያደረገን በጎቹ ነን ማለት ነው፣ ተከታዮቹ ማለት ነውና ከዚህ በረት ያልሆኑ ሌሎችም በጎች አሉኝ። ይህ ማለት ምንድነው? ኢየሩሳሌም የተወለደ ኢየሩሳሌም ያደገ እስራኤላዊ ስለሆነ ከዚህ በረት ያልሆኑ ማለት ከኢየሩሳሌም ያልሆኑ ከሌላ ደግሞ የሆኑ እንደኛ አይነቶች ማለት ነው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ በርቀት ያሉ ማለት ነው። በሱ የሚያምኑ በዓለም ደረጃ ያሉት ደግሞ እንዲህ ይላቸዋል፣ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ተከታዮቹ ከየትኛውም ዓለም ላይ ቢሆኑ ክርስቶስን አማኞች እረኛቸው አንድ ነው፣ በጎቹም በአንድ በረት ይሆናሉ ማለት ነው። ከኢየሩሳሌም ከበረቱ ያልሆኑ ከኢየሩሳሌም ያልሆኑ ከሌላ ጋር የተወለዱ እንደኔ እንደናንተ አይነቶቹ የሱ ተከታይ የሆነን አንድ ሆነን እንቆጠራለን ማለት ነው። መንጋዎች አንድ ይሆናሉ፣ እረኛውም አንድ። እረኛችን ኢየሱስ ክርስቶስ ነው ማለት ነው፣ ታማኝ እረኛ እና እኔ ነኝ ነው የሚለው። ሌላው 25 ላይ እንውረድና ኢየሱስ መለሰላቸው እንዲህ ሲል ነገራቸው፣ አታምኑም። እኔ አባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። አሁን ብዙ ጊዜ በክርስቶስ ማመን የሚያቅተን ከመንጋው መካከል አይደለንም ማለት ነው፣ ከበጎቹ መካከል አይደለንም ማለት ነው። እሱ እረኛችን ሆኖ እኛ የምንከተለው በጎቹ አይደለንም ማለት ነው። እንደዛ ስለሆናችሁ አትሰሙኝም። የማሰሙኝ ምክንያት አላችሁ። ምክንያቱም በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። በቃ እረኛ አሁን ለምሳሌ ከብቶቹ ያውቁታል። ማታ ወደ ቤት ሲሄድ ቶሎ ከፊት ይሄዳል፣ እነሱ ከኋላ ይከተሉታል ማለት ነውና ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ። ምን እሰጣቸዋለሁ? የዘላለም ፍራንክ እሰጣቸዋለሁ አይደለም፣ የዘላለም
ሌላ ነገር ዓለምን እሰጣቸዋለሁ አይደለም፣ የዘላለም ህይወትን እሰጣቸዋለሁ። ለምን? በህይወቱ ነው የገዛን፣ በደሙ ነው የገዛንና እኔም የዘላለም ህይወትን እሰጣቸዋለሁ። ለዘላለምም አይጠፉም። ደስ አይልም? ቴምፖራሪ አይደለንም ማለት ነው። ለዘላለምም አይጠፉም። ከእጅም ማንም አይነጥቃቸውም። አንዴ በእጁ የገባ ሰው ከክርስቶስ እጅ አይወጣም፣ ከእጅም አይወጡም። ለምንድን ነው ከእጁ ማንወጣበት ምክንያት? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልምና። አንዴ በእግዚአብሔር እጅ የታመነና በእግዚአብሔር እጅ የወደቀ ሰው ማንም ሊነጥቀው ከእግዚአብሔር እጅ አይችልም በፍጹም። ከእጁ የሚነጥቀው ነገር የለም። እኔና አብ አንድ ነን ይላል ኢየሱስ ክርስቶስና አባቱ አንድ ነን። አይሁድ ሊወግሩት ተነሱ። እንዴት አይነት ድፍረት ነው! የእግዚአብሔር ልጅ ነኝ እኔና አብ አንድ ነን የሚለው ብሎ ማለት ነው። አይሁድ ሊወግሩት ደግመውም ድንጋይ አነሱ። ከአባቴ ብዙ መልካም ስራን አሳየዋችሁ፣ ከነርሱ ስለማንኛው ስራ ትወግሩኛላችሁ ብሎ መለሰላቸው። ኢየሱስ ክርስቶስ ተገረመ። አሁን የሰራሁት ምን ክፋት አለና ከአባቴ ካሳየኋችሁ ስራ ሁሉ ትወግሩኝ ያስነሳችሁ ነገር ምንድነው? የትኛው ስራ ነው ለመደብደብና ለመገደል ያደረሰኝ ብሎ አላቸው። አይሁድም ስለ መልካም ስራህ አንወግርህም አሉ። አይሁዳኖቹ ስለ መልካም ስራህ አንወግርህም፣ ስለ ስድብህ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው ሊቀበሉት አልቻሉም። ለምንድነው ሊቀበሉት ያልቻሉት? ለምንድነው መስማት ያቃታቸው? ለምንድነው ማመን ያቃታቸው? ምክንያቱም ከበጉ በረት ያልሆኑ፣ ከበረቱ ያልሆኑ፣ ከበጎቹ ያልሆኑ ስለሆኑ፣ ከበጎቹ ውጭ ስለሆኑ ሊሰሙት አልቻሉም ማለት ነው። እና እንዲያድርጎ በምሳሌ እንትን ይላቸዋልና ምንድነው በዚህ ውስጥ እንድናይ የፈለኩት ነገር እግዚአብሔር እጅ የሆነ ሰው ከእግዚአብሔር እጅ አመልጣለሁ ወይንም ከእጅ ወጣለሁ ብሎ ማሰብ የለበትም። በእግዚአብሔር እጅ ያለ ሰው በእግዚአብሔር እጅ ነው ማለት ነው። ማንም ከእጄ አይነጥቃቸውም ይላል። በጣም ደስ የሚል ቃል ኪዳን ነው። የእግዚአብሔር ልጅ ነኝ ስላልኩ ይላል ደግሞ 36 ላይ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? አሁን እውነቱን ስለነገርኳችሁ እግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን አባቱ የቀደሰውን ወደ ዓለምም የላከውን ይሄንን አድርግ ብሎ የላከውን ትሳደባለህ ትላላችሁን ብሎ ጥያቄ ምልክት ያደርጋል። እኔ አባቴን ስራ ባላደርግ አትመኑኝ፣ እግዚአብሔር የሚያደርገውን ስራ በእኔ ባታዩ አትመኑኝ። ብዙ ነው ሊያሳምናቸው የሚጠራው። ነገር ግን ከበረቱ ስላልነበሩ አይሰሙትም ነበር፣ አያዳምጡትም ነበረ። እና ምንድነው ይሄ ነገር በስፋትና በጥራት የሚያሳየን? ህይወት መንገድም እውነትም እሱ እንደሆነና በሩ እሱ ሆኖ እሱን አልፈን ወዴት መሄድ እንደማንችል በሩን ካላወቅን፣ ከበረቱ ውጭ ብንሆንም መጥቶ ከበረቱ ውጭ ያሉትን እንደሚሰበስብና አንድ መንጋ እንደሚያደርጋቸው፣ አንድ መንጋ ያደረጋቸውንም አንድ እረኛ እንደሚኖራቸው፣ እረኞቹም ድምጹን እንደሚሰሙት፣ እሱም ከፊት ሲሄድ እንደሚከተሉት፣ ሌባው ግን በምንም አጋጣሚ ይምጣ፣ በምንም ሁኔታ ይምጣ፣ በምንም አሳች ነገር ይምጣ የሚመጣበት ዓላማ ሊያጠፋ፣ ሊሰርቅ፣ ሊገድል፣ ሊያርድ እንደሚመጣ ጌታችን መታመኛችን ኢየሱስ ክርስቶስ ግልጽ አድርጎ ያስተማረበትና ያስረዳበት ነው። ከዚህ ብዙ ትረዳላችሁ ብዬ አስባለሁኝ። መልሳችሁ አዳምጡት። ለዛሬ ይዤላችሁ የቀረብኩት የዮሐንስ ወንጌል ምዕራፍ 10ን ከመጀመሪያው እስከ መጨረሻው ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ መልካም ዕለተ ሰንበት ይሁንላችሁ። ሰላም እደሩ። ሰላም ያገናኘን።